ውድ ቤተሰቦች ከፈታ ዴሊ ከበረ ሰላምታ ይድረሳችሁ። የዕለተ ሰኞ ምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁ መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ለሌሎችም ጭምር እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። የትግራይ ጊዜያዊ አስተዳደርን ቀሪ አድርገው በቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ቦታ የተቀመጡት ደብረጽዮን ገብረ ሚካኤል ሁለት ፍንጮችን ሰጥተዋል። አደገኛ ሊባሉ የሚችሉ ናቸው። ጥንቅራችን ተመልክቷቸዋል። ኢትዮጵያ በአባይ ወንዝ ላይ 3 አዳዲስ ግድቦችን ልትገነባ ነው መባሉ ግብፅን በከፍተኛ ድንጋጤ ውስጥ ጥሏታል። ግብፅ የውሃ ደህንነቴ ከተነካ ራሴን ወደ መከላከል እርምጃ ገባለሁ ስትል የተለመደ ፉከራዋን ቀጥላለች። መረጃው የጥንቅራችን አካል ነው። በትግራይ ክልል በተደጋጋሚ ሲያነጋግር ስለነበረው አዋጅ አዲስና አስቸኳይ ጥሪ ቀርቧል። በትግራይ ወታደራዊ አፈሳ ለፌዴራል መንግስቱ አፋጣኝ ጥሪ ቀርቧል። መረጃ የምሽቱ ጥንቅራችን አካል ነው። በሳውዲ አረቢያ በሞት ፍርድ ጥላ ስር የሚገኙትን ዜጎች ህይወት ለመታደግ አዲስ ዲፕሎማሲያዊ ግፊት ተጀምሯል። የውጭ ጉዳይ ሚኒስትር በዛሬው ዕለት ይፋዊ መግለጫ ሰጥቷል። ዝርዝር መረጃውን እናደርሳለን። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 7ኛ ስብሰባውን ያካሄደ መሆኑን በመግለጽ በዛሬው ዕለት ባወጣው መግለጫው ከዚህ ቀደም ተጥሎ የነበረው የብድር ገደብ እንዲነሳ የተደረገ መሆኑን አመልክቷል። ጥንቅራችን በዕለቱ ከተመለከታቸው መረጃዎች መካከል ነው። በኢራን የሚደገፉ ኃይሎች ሳውዲ አረቢያ ኢራን ላይ ጥቃት መሰንዘሯን ገለጹ። በኢራን ከአያቶላ ቀብር የተመለሱ የሁቲ አመራሮች በያዘ አውሮፕላን ላይ ስለተፈጸመ ጥቃት አጠር ያለ ዘገባ ይዘናል። በሶማሊያ የተፈጸመ ተግባር ዋሽንግተንን አስቆጣ። በሞቃዲሾ የሚገኘው የአሜሪካ ኤምባሲ በሶማሊያ የጸጥታ ኃይሎች አባላት የተፈጸመው ባለው ድርጊት ላይ ጠበቅ ያለ መግለጫ አውጥቷል። የሶማሊያ ወታደሮች የአሜሪካን ባንዲራ በእግራቸው ሲረግጡ መታየት በዋሽንግተን ቁጣ ፈጥሯል። ውዝግቡን የምንመለከት ይሆናል። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕል አሚኑ እንዲ አብይ። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ደብረጽዮን ሁለት አደገኛ ፍንጮችን ሰጡ። የትግራይ ጊዜያዊ አስተዳደርን ቀሪ አድርገው በቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ቦታ የተቀመጡት ደብረጽዮን ገብረ ሚካኤል ሁለት ፍንጮችን ሰጥተዋል። ከነዚህም ፍንጮች መካከል አንደኛው ሉዓላዊነታችንን እናስከብራለን በሚል ህወሓት በቀጣይ ወደ ጦርነት ሊገባ የሚችል መሆኑን አመላካች ሆኗል። ደብረጽዮን ከሰሞኑ መቀሌ ላይ በአንድ የማዕድን ጉባኤ ላይ ባደረጉት በዚሁ ንግግራቸው ህወሓት ለዚሁ ላሰበው ጦርነት የትግራይን የወርቅ ማዕድን ገቢን እሳቸው መከተ ሲሉ ለጠሩት አዲስ ጦርነት የገቢ ምንጭነት ሊጠቀምበት እንዳሰበም አዲስ ፍንጭን ሰጥተዋል። ደብረጽዮን በዚሁ ንግግራቸውም ምክር ቤታችን ወደ ስራ ከተመለሰ ሁለተኛ ወሩን አስቆጥሯል። እስካሁንም በርካታ ስራዎችን ሰርተናል። በቀጣይም ብዙ ስራዎችን እንሰራለን። ከፊታችን ገና ብዙ ስራዎች የሚጠብቁን ይሆናል። ከሁሉም ስራዎቻችን የቅድሚያ የምንሰጠው ግን ሉዓላዊነታችንን ማስከበርን ነው። አሁን ባለው ሁኔታ ሉዓላዊነታችንን ለማስከበር አንድ ላይ ወደምንረባረብበት አውድ ውስጥ ገብተናል ሲሉም ደብረጽዮን ተናግረዋል። ደብረጽዮን ሉዓላዊነታችንን እናስከብራለን ሲሉ በሌላ አነጋገር ወልቃይትንና አካባቢውን እንቆጣጠራለን እያሉ ነው። ደብረጽዮን የሚመሩት ህወሓት የትግራይን መንግስታዊ ስልጣን ከተቆጣጠረበት ዕለት ጀምሮ የትግራይ ሉዓላዊነት ወደ ቀደመው ቅድመ ጦርነት የግዛት አንድነት መመለስ አለብን እያለም ይገኛል። ደብረጽዮንም ሙሉ የትኩረት አቅጣጫችን የሆነው ሲሉም አብራርተው ሲናገሩ ተደምጠዋል። በኢትዮጵያ ህገ መንግስት መሰረት ማዕድናትን ጨምሮ የውጭ ምርቶች ክትትልና ድጋፍ ተደርጎላቸው የሚላኩት በፌዴራል መንግስት አማካይነት ነው። ክልሎች ምርቶችን ወደ ውጭ የመላክ እንደዚሁም ከነዚህ የውጭ ምርቶች የሚገኘውን ገቢ ለራሳቸው የማስቀረት ስልጣኑ የላቸውም። ሆኖም ደብረጽዮን ከሰጡት ፍንጭ አንጻር ሲታይ ህወሓት የትግራይን ወርቅ በራሱ መንገድ ወደ ውጭ በመላክ የሚገኘውን ገቢ መከተ ሲል ለጠራው ግዛትን የማስመለስ ጦርነት ሊጠቀምበት አስቧል። ደብረጽዮን በዚሁ ንግግራቸው ላሰብነው የምከታ ተግባር ይባል ወይም ለትግራይ ልማት የትግራይ ማዕድን ዋነኛ ሀብታችንና የገቢ ምንጫችን ነው ሲሉም ነበር መቀሌ ላይ ተናገሩት። ረጅም መንገድ በአንድ እርምጃ ይጀምራል ያሉት ደብረጽዮን በዚህም ይህንኑ ማዕድን አውጥቶ ለመጠቀምም
የ10 ዓመታት እቅድ የተነደፈ መሆኑንም በዚሁ ንግግራቸው ያስታወቁበት ሁኔታ ታይቷል። ጥያቄው ይኸው የወርቅ ማዕድን በማን በኩል ወደ ውጭ ይወጣል፣ ለእነማንስ ይቀርባል የሚለው ሆኗል። በቀጣይ ርዕስ ግብጽ በአዳዲሶቹ ግድቦች አስጠነቀቀች። ኢትዮጵያ በአባይ ወንዝ ላይ 3 አዳዲስ ግድቦችን ልትገነባ ነው መባሉ ግብጽን በከፍተኛ ድንጋጤ ውስጥ ጥሏታል። ግብጽ የውሃ ደህንነቴ ከተነካ ራሴን ወደ መከላከል እርምጃ ገባለሁ ስትል የተለመደ ፉከራዋን ቀጥላለች። የግብጽ የውጭ ጉዳይ ሚኒስትር ባደር አብድላቲ በታላቅ የኢትዮጵያ ህዳሴ ግድብ ዙሪያ የሚደረጉ ድርድሮች ሙሉ በሙሉ መዝጋታቸውንና ጥግ መድረሳቸውን አስታውቀዋል። ኢጂፕት ኢንዲፔንደንት እንደዘገበው ሚኒስትሩ ግብጽ የውሃ ደህንነቱ አደጋ ላይ ከወደቀ ራሷን የመከላከል ሙሉ መብቷ የተጠበቀ መሆኑን በጥብቅ አሳስበዋል። በተለይም ኢትዮጵያ በአባይ ወንዝ ላይ 3 አዳዲስ ግድቦችን ለመገንባት እየተንቀሳቀሰች ነው በሚል ለቀረበላቸው ጥያቄ ሲመልሱ የካይሮ አቋም ግልጽና የማይለወጥ መሆኑን በመግለጽ ኢትዮጵያ ከታችኞቹ የተፋሰሱ ሀገራት ጋር ሳትመካከር የምትወስደው ማንኛውም የአንድ ወገን እርምጃ ህገወጥና በግብጽ ዘንድ ተቀባይነት የሌለው መሆኑን ገልጸዋል። ይህ በእንዲህ እንዳለ የህዳሴው ግድብ ጉዳይ በአሜሪካው ፕሬዚዳንት ዶናልድ ትራምፕ መካከለኛነት እልባት እንዲያገኝ ፍላጎት መኖሩ በተደጋጋሚ ሲገለጽ የቆየ ቢሆንም ይፋ ድርድር አልተጀመረም። በሌላ በኩል የኢትዮጵያ ወገን የተፈጥሮ ሀብቷን በፍትሐዊነትና ሌሎችን በማይጎዳ መልኩ የመጠቀም መብቷን በጽኑ ይከላከላል። ሀገሪቱ በህዳሴው ግድብም ሆነ በሌሎች የልማት ፕሮጀክቶች ላይ ያላት አቋም የዜጎቿን ህይወት ለመቀየርና የኤሌክትሪክ ኃይል ለማቅረብ ያለም እንጂ የትኛውንም ሀገር ለመጉዳት እንዳልሆነ በተደጋጋሚ አስታውቃለች። ኢትዮጵያ በዓለም አቀፍ ህግጋት መሰረት በተፋሰስ ወንዞች ላይ ያላትን የልማት መብት ሳታወላውል እንደምታስከብርና ማንኛውንም አይነት የዲፕሎማሲም ሆነ የፖለቲካ ጫናዎችን የመቋቋም ጽኑ አቋም እንዳላት ትገልጻለች። ይህ የግብጽ የዛሬ ማስጠንቀቂያ በሁለቱ ሀገራት መካከል ለዓመታት የዘለቀውን የቆየው ውዝግብ የቀሰቀሰው ሲሆን ቀደም ሲል የነበሩ የሶስትዮሽ ድርድሮች መቋጫ ሳያገኙ መቅረታቸው ለወቅታዊ ፍጥጫ መባባስ ዋነኛ ምክንያት መሆኑ ይነገራል። ኢትዮጵያ ካይሮ የምትከተለው የቅኝ ግዛት ዘመን የውሃ ድርሻ ስምምነት አሁንም ተቀባይነት እንደሌለው በጽኑ ስትሞግት ቆይታለች። በመሆኑም ይህ የቆየው የህግና የፖለቲካ ፍጥጫ አሁን ላይ አዳዲስ ግድቦች ይገነባሉ ከሚሉ ሪፖርቶች ጋር ተዳምሮ ወደ ዲፕሎማሲያዊ የኃይል ሚዛን ፍልሚያ የተሸጋገረ ሲሆን ሁለቱም ሀገራት ብሔራዊ ጥቅማቸውን ለማስከበር የያዙት ጽኑ አቋም በቀጠናው ላይ የትልቅ ውጥረት ጥላ ማዘሉን ቀጥሏል። በቀጣይ መረጃ በወታደራዊ አፈሳው ለመንግስት የቀረበው ጥሪ። በትግራይ ክልል በተደጋጋሚ ሲያነጋግር ስለነበረው አዋጅ አዲስና አስቸኳይ ጥሪ ቀርቧል። በትግራይ ወታደራዊ አፈሳ ለፌዴራል መንግስቱ አፋጣኝ ጥሪ ቀርቧል። ጥሪው የቀረበው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በትላንትናው ዕለት ባወጣው መግለጫው ነው። በፌዴራል መንግስቱና በህወሓት መካከል የተደረገውን የፕሪቶሪያ የሰላም ስምምነት ተከትሎ በትግራይ ክልል ሰፍኖ የነበረው አንጻራዊ ሰላም በአዲስ አዋጅ ምክንያት አደጋ ላይ መውደቁን ጉባኤው አስታውቋል። እንደ ኢሰመጉ ገለጻ በቅርቡ ወደ ስራ ተመልሻለሁ ያለው የክልሉ ምክር ቤት ያጸደቀው አዲስ አዋጅ የፕሪቶሪያ ስምምነት ከመደረጉ በፊት የነበረውን መዋቅራዊ አደረጃጀት መሰረት ያደረገ ሲሆን ወጣቶችን በግዳጅ ለውትድርና አገልግሎት የሚመለምል ነው። ይባስ ብሎም ይህንን አዋጅና የግዳጅ ምልመላን የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ በሚያስቀጣ መልኩ የተቀረጸ መሆኑን ድርጅቱ በጭንቀት ገልጿል። ይህ አዲስ አካሄድ በአካባቢው ነዋሪዎች ላይ ከፍተኛ ስጋት መፍጠሩንና በርካታ ወጣቶች ቀያቸውን ጥለው እንዲሰደዱ እያስገደዳቸው መሆኑን ዘገባዎች ያመለክታሉ። ይህንን አሳሳቢ የሰብአዊ መብት ጥሰት አስመልክቶ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ባሰባሰበው መረጃ እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ ለግዳጅ ውትድርና እየተመለመሉ መሆኑን አረጋግጫለሁ ብለዋል። ድርጊቱ የፌዴሪ ህገ መንግስት ያረጋገጣቸውን የነጻነት የሐሳብን በነጻነት የመግለጽና የኢሰብአዊ አያያዝ ክልከላ መብቶችን በቀጥታ የሚጥስ መሆኑ ተገልጿል። በተጨማሪም ይህ ምልመላ የዓለም አቀፍ የህፃናት መብቶች ስምምነትንና የአፍሪካ ህፃናት መብቶች ቻርተርን የሚጻረር በመሆኑ መንግስት በትግራይ ክልል ስልጣንን በኃይል ተቆጣጠር ያለውን አካል በዝምታ መመልከት የለበትም ሲል ድርጅቱ ወቅሷል። መግለጫው የፌዴራል መንግስቱ የዜጎችን መብትና ደህንነት የማስከበር ዋነኛ ኃላፊነት እንዳለበትም በጥብቅ ያሳስባል። ኢሰመጉ ለችግሩ እልባት ለመስጠት ለተለያዩ አካላት ጥሪውን አስተላልፏል። ለፌዴራል መንግስቱ ባቀረበው ጥሪ በትግራይ ክልል የሚገኙ ዜጎችን ሰላምና ደህንነት የመጠበቅ ህገ መንግስታዊ ግዴታውን በአስቸኳይ እንዲወጣና የፖለቲካ ውጥረቱን እንዲገታ ጠይቋል። በተመሳሳይ መልኩ ለህወሓትና ለክልሉ ጊዜያዊ አስተዳደር ባስተላለፈው መልእክት የፕሪቶሪያውን ስምምነት የሚጥሱና ክልሉን ወደ ዳግም ግጭት የሚያመሩ ማናቸውንም የግዳጅ ውትድርና ምልመላዎች እንዲሁም ህፃናትን ለጦርነት የማሰልጠን ተግባራትን በአስቸኳይ እንዲያቆሙ አሳስቧል። የአገር ሽማግሌዎች፣ የሃይማኖት አባቶች እና የሲቪል ማህበራትም ይህንን ወታደራዊ እንቅስቃሴ በማውገዝ ችግሮች በውይይትና በሰላማዊ መንገድ እንዲፈቱ የበኩላቸውን ጥረት እንዲያደርጉ ድርጅቱ ጥሪውን ደምድሟል። ወደ ቀጣይ ርዕስ አለፍን። የባንኮች የብድር ገደብ ተነሳ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 7ኛ ስብሰባውን ያካሄደ መሆኑን በመግለጽ
በዛሬው ዕለት ባወጣው መግለጫው ከዚህ ቀደም ተጥሎ የነበረው የብድር ገደብ እንዲነሳ የተደረገ መሆኑን አመልክቷል። ኮሚቴው ከሀገሪቱ የማክሮ ኢኮኖሚ አካሄድ ጋር በተያያዘ በርካታ ጉዳዮችን ሲመረምር የቆየ መሆኑን በመግለጽ በመጨረሻም ወሳኝ ያላቸውን ምክረ ሀሳቦች ባንኩ ቦርድ አቅርቦ እንዲጸድቁ ያስደረገ መሆኑንም በዛሬው ዕለት ባወጣው መግለጫው አመልክቷል። ባንኩ በዛሬው ዕለት ባወጣው በዚሁ መግለጫውም ቦርዱ በኮሚቴው አማካይነት የቀረቡለትን ምክረ ሀሳቦች በመንተራስ ውሳኔ ካሳለፈባቸው ጉዳዮች መካከልም አንደኛው ከዚህ ቀደም በባንኮች ላይ ተጥሎ የነበረውን ብድር የመልቀቅ ገደብ የተነሳ መሆኑን የሚያመለክት ሆኖ ታይቷል። ባንኩ በዚሁ መግለጫውም የብድር ገደቡ መነሳት የፖሊሲ አቋም ለውጥ ተደርጎ መታየት የለበትም ሲልም አስታውቋል። መግለጫው ይልቁንም የወለድ ተመንን መሰረት ያደረገው የገንዘብ ፖሊሲ ማዕቀፍ ወደ ተሳካ ሽግግር በመድረሱና ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች ውጤታማ እየሆኑ በመምጣታቸው ነው ሲልም ይሄው መግለጫ አትቷል። መግለጫው የኢትዮጵያ ብሔራዊ ባንክ ዓመታዊ ብድር እድገት ገደብን ወይም ክሬዲት ካፕ ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን በመጠቀም በወለድ ምጣኔ ላይ ተመስርቶ ወደሚሰራ የገንዘብ ፖሊሲ ስርዓት ሙሉ በሙሉ እስኪሸጋገር ድረስ በጊዜያዊነት ሲጠቀምበት ቆይቷል ሲል አስታውቋል። አክሎም በአሁኑ ወቅት የብድር ገደቡ የታቀደለትን ዓላማ ያሳካ በመሆኑ ኮሚቴው ገደቡ ሙሉ በሙሉ እንዲነሳ ምክረ ሀሳብ አቅርቦ ቦርዱም አጽድቋል ሲልም በዚሁ መግለጫው አመላክቷል። የኢትዮጵያ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ አቋሙን ለማስቀጠል በፖሊሲ ማዕቀፍ ውስጥ ያሉትን ሁሉንም ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን መጠቀሙን ይቀጥላልም ብሏል። በቀጣይ መረጃ በሞት ፍርዱ የመንግስት ድርድር። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ሰኞ ሐምሌ 6 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ በሳውዲ አረቢያ ውስጥ የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሳውዲ ባለስልጣናት ጋር በከፍተኛ የመንግስት ደረጃ በቅርበት እየተነጋገረ መሆኑን አስታውቋል። መንግስት በውጭ ሀገር ለሚገኙ ዜጎቹ ደህንነት ጥበቃና የቆንስላ እገዛ ትልቅ ቦታ እንደሚሰጥ በመጥቀስ ሪያድ በሚገኘው ኤምባሲና በጅዳ ቆንስላ አማካይነት ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ ጥረት እያደረገ መሆኑን ገልጿል። ይህ የመንግስት መግለጫ ያወጣው በርካታ ስደተኞች በሚገኙባት ሳውዲ አረቢያ ውስጥ በዜጎች ላይ እየተፈጸመ ያለው የሞት ቅጣት የዓለም አቀፍ ተቋማትን ትኩረት በሳበበት በአሁኑ ወቅት ነው። ዓለም አቀፍ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል እና ሁማን ራይትስ ዎች ይፋ ባደረጉት መረጃ መሰረት ሳውዲ አረቢያ ባለፉት 6 ወራት ውስጥ ብቻ 7 ኢትዮጵያውያንን በሞት የቀጣች ሲሆን ሐሚስ ሙሻይት በተባለው እስር ቤት ብቻ ቢያንስ ሌላ 63 ኢትዮጵያውያን የሞት ፍርድ ተላልፎባቸው አስፈሪውን ውሳኔ እየተጠባበቁ ይገኛሉ። ውጭ ጉዳይ ሚኒስቴር ከአንድ ወር በፊት ኢትዮጵያውያኑ ምህረት ማግኘታቸውን በገለጸበት በዚያው ሳምንት እንኳ የሳውዲ መንግስት በ4 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ስጋቱን ከፍ አድርጎታል ሲል ቢቢሲ ዘግቧል። ይሁን እንጂ ሚኒስቴር መስሪያ ቤቱ በዲፕሎማሲያዊ መንገድ ባደረገው መደበኛ ግንኙነትና ገንቢ ውይይት እስካሁን በአጠቃላይ 1971 ፍርድ የተላለፈባቸው ኢትዮጵያውያን የሳውዲን ንጉሳዊ ምህረት እንዲያገኙ ማስቻሉንና እነዚህን ዜጎች ወደ ሀገራቸው የመመለስ ተግባር መጀመሩን በማብራራት የጥረቱን ውጤታማነት በተስፋ አስረድቷል። ይህ በእንዲህ እንዳለ በሳውዲ አረቢያ የሚኖሩ በርካታ ቁጥር ያላቸው ኢትዮጵያውያን ስደተኞች ከኢኮኖሚና ከኑሮ ፈተናዎች ባሻገር ለሀገሪቱ ጥብቅ የወንጀል ሕግጋትና የፍርድ ሂደቶች በከፍተኛ ሁኔታ የተጋለጡ መሆናቸውን የሰብአዊ መብት ተሟጋቾች በተደጋጋሚ ያነሳሉ። ብዙዎቹ ስደተኞች በቋንቋ ችግርና የህግ ድጋፍ በበቂ ሁኔታ ባለማግኘታቸው ምክንያት ከባባድ የህግ ውሳኔዎች ሲተላለፉባቸው ቆይቷል። በመሆኑም አሁን ላይ በመንግስት ደረጃ የተጀመሩት ዲፕሎማሲያዊ ንግግሮች የወቅቱን አስቸጋሪ ሁኔታዎች ከመፍታት ባለፈ ወደፊት በሳውዲ አረቢያ ለሚኖሩ ዜጎች ዘላቂ የህግ ከለላና የቆንስላ ጥበቃ ስርዓት ለመዘርጋት ትልቅ መሰረት የሚጥል መሆኑ ይታመናል። ወደ ቀጣይ ርዕሳችን ስናልፍ በኢራን ከአያቶላ ቀብር የተመለሱ ላይ ጥቃት ተፈጸመ። ሳውዲ በጦር ኢራንን ተገዳደረች። በኢራን የሚደገፉ ኃይሎች ሳውዲ አረቢያ ኢራን ላይ ጥቃት መሰንዘሯን ገለጹ። የየመኑ ሁቲ በየመን ዋና መቀመጫ ሳና ዓለም አቀፍ ኤርፖርት ላይ በሳውዲ የተመራ ያሉት ጥቃት መፈጸሙን ገልጸዋል። በኤርፖርቱ የኢራን አውሮፕላን እንዳያርፍ ለማድረግ የተሰነዘረ ጥቃት መድረሱ ሲገለጽ፣ በኤርፖርቱ እሳትና ከፍተኛ ጭስ ወደ ሰማይ ሲወጣ የሚያሳዩ ምስሎች ታይተዋል። ጥቃቱን በደቡብ የመን የሚገኘውና በሳውዲ የሚመራው ጥምረት ስለመፈጸሙ ነው የተገለጸው። ዓለም አቀፍ እውቅና ያለው የየመኑ መንግስት ያለበት ጥምረት ለዓመታት ሁቲዎችን ሲዋጋ የኖረ ቢሆንም በየመን ኢራንን ኢላማ ያደረገ ጥቃት ሲፈጸም ይሄ ለመጀመሪያ ጊዜ መሆኑ ተገምቷል። ሳውዲ በዚህ ጥቃት በቀጥታ ስለመሳተፉ ያለችው ነገር የለም። ሆኖም ሁቲ ለጥቃቱ ሪያድ ኃላፊነቱን ትወስዳለች ብሏል። የየመን መንግስት መከላከያ ሚኒስቴር ጀነራል ታሂል አል-አቂሊ በኤክስ ማህበራዊ ገጽ ባሰፈሩት መረጃ ኤርፖርቱ የተመታው ባለፈው ሳምንት በኢራን ለ6 ቀናት በቆየው የአያቶላ የቀብር ስነ ስርዓት ላይ ተካፍለው የተመለሱ የሁቲ አመራሮችን ኢላማ በማድረግ መሆኑን ገልጸዋል። ጀነራሉ ከቪዲዮ ምስል ጋር አያይዘው ባወጡት መልእክታቸው የየመን አየር ክልል ለኢራን ከዚህ መልስ ክፍት አይሆንም ሲሉ አስጠንቅቀዋል። ጀነራሉ ትዕግስታችን አልቋል፣ በሀገራችን የኢራን ጣልቃ ገብነትን አንታገስም ሲሉ አክለዋል። ከኢራን የሚመጣና የሀገራችንን ሉዓላዊነት የሚጥስ አውሮፕላን ላይ መተኮሳችንን እንቀጥላለን ያሉት። ከሁቲ ቡድን በተሰማው መረጃ ደግሞ
አመራሮቹን ጭኖ ከኢራን የመጣው አውሮፕላን ጥቃቱን ተከትሎ አቅጣጫውን ቀይሮ በሌላው ኤርፖርት ሆዴዳ ላይ ማረፉ ተገልጿል። የሳና ኤርፖርት መንደርደሪያ መመታቱ ሲነገር ስለደረሰበት ጉዳት ግን የተባለ ነገር የለም። የሁቲ ባለስልጣን የሆኑት ብርጋዴር ጀነራል ያህያ ሳሬ በቴሌግራም ባሰራጩት መልእክት ይሄ ሳውዲ ጥቃት መሆኑንም ገልጸው የሳውዲ ግጭት የማባባስ ይህ እርምጃ መልስ ሳይሰጠው አይታለፍም ብለዋል። ከኢራን በኩል ለዚህ ጥቃት እስካሁን የወጣ መግለጫ የለም። ወደ ቀጣይ ርዕስ አለፍን። በሶማሊያ የተፈጸመ ተግባር ዋሽንግተንን አስቆጣ። በሞቃዲሾ የሚገኘው የአሜሪካ ኤምባሲ በሶማሊያ የጸጥታ ኃይሎች አባላት የተፈጸመው ባለው ድርጊት ላይ ጠበቅ ያለ መግለጫ አውጥቷል። የጸጥታ ኃይሎች የአሜሪካ ሰንደቅ ዓላማን የማዋረድ ድርጊት ፈጽመዋል ሲል ነው ኤምባሲው የከሰሰው። በጉዳዩ የተደናገጠው የሶማሊያ ፌዴራል መንግስት ፈጠን ብሎ ለጉዳዩ መልስ ሰጥቷል። ባለፈው ሳምንት መጨረሻ የሶማሊያ የጸጥታ ኃይሎች መሆናቸው በለበሱት ወታደራዊ ልብስ በግልጽ የሚለዩ ወታደሮች የአሜሪካ ባንዲራን በእግራቸው እየረገጡ ራሳቸውን የቀረጹት ቪዲዮ መውጣት ተከትሎ ነው በሞቃዲሾ ያለው የአሜሪካ ኤምባሲ ቁጣ መግለጫውን ያወጣው። ወታደሮቹ ሆነ ብሎ ባንዲራውን ሲረግጡና ላዩ ላይ ቆመው ፎቶ ሲነሱ የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ ተሰራጭቷል። ወታደሮቹ ለምን ይሄን እንዳደረጉ ግልጽ ባይሆንም ከመካከላቸው የተወሰኑት በአሜሪካ በሚካሄደው የዓለም ዋንጫ እንዳይዳኝ የተባረረው ወይም ወደ አሜሪካ እንዳይገባ የታገደው ሶማሊያ ዳኛን ኦማር አርታን ፎቶ ይዘው ታይተዋል። ኤምባሲው እንዲህ ያለው የጸረ አሜሪካ ድርጊቶች በሁለቱ ሀገራት መካከል ያለውን የረጅም ጊዜ አጋርነት የሚያበላሹ መሆናቸውን በመግለጫው አስጠንቅቋል። አሜሪካ ለሶማሊያ በቢሊዮን የሚቆጠር ዶላር ድጋፍ ማድረጓንና የአሜሪካም ሆነ የሶማሊያን ጥቅም አደጋ ላይ በሚጥሉ የሽብር ድርጊቶች ላይ የሚካሄዱ ወታደራዊ ዘመቻዎችን ለረጅም ጊዜ ስትደግፍ መቆየቷን መግለጫው ያስታወሰ ሲሆን ይህ ድርጊት የዋሽንግተንን ድጋፍ የሚያወርድ ስለመሆኑ አብራርቷል። የሶማሊያ ፌዴራል መንግስት ፈጣን እርምጃ የወሰደ ሲሆን በቪዲዮ ላይ የሚታዩ ወታደሮቹን ማሰሩን ገልጿል። ወታደሮቹ በፈጸሙ ድርጊት የዲሲፕሊን እና የህግ እርምጃ እንደሚጠበቅባቸው አስታውቋል። ይህ አወዛጋቢ ክስተት የተከሰተው በአሜሪካና በሶማሊያ ግንኙነት በሳሳበት ወቅት መሆኑን ተንታኞች ያነሳሉ። አሜሪካ በሶማሊያ ለሚንቀሳቀሰው የአፍሪካ ህብረት የሰላም አስከባሪ ተልዕኮ የምታደርገውን የተባበሩት መንግስታት ድርጅት የሎጂስቲክስ እርዳታ ድጋፍ ማቋረጧን በወሩ መግለጹ የሚታወስ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።